ይሄን የመሰለ ዳቦ ለመስራት የሚያስፈልጉትን ግብአቶች አብረን እናያለን። እንግዲህ እዩት እንዴት እንደሚያምር ብሉኝ ብሉኝ የሚል ዳቦ ነው። ኬክን የሚያስንቅ ዳቦ ነው። አብረን እናዘጋጅ። እዚህ ጋር የሚያስፈልገን እርሾ፣ እርድ፣ ጨው፣ ትንሽዬ ቫኒላ፣ አንድ እንቁላል፣ እዚህ ጋር ደግሞ ግማሽ የሻይ ብርጭቆ እርጎ እና ግማሽ የሻይ ብርጭቆ ስኳር እና ግማሽ የሻይ ብርጭቆ የወተት ዱቄት፣ ትንሽዬ የገበታ ቂቤ ያስፈልገናል። ትንሽዬ ጨው ለጣዕሙ ማለት ነው። ከዛ በኋላ ለብ ያለ ውሃ ያስፈልገናል ማለት ነው። ከዛ አንድ ላይ እንበጠብጠዋለን። እንደዚህ ሁሉንም እናገናኛቸዋለን። እርድ እዚህ ጋር ያነሰው መስሎ ስለታየኝ እኔ ጨምሬበታለሁ። ለከለሩ ነው እርድ የምንጠቀመው። ያው በዛውም ለጤና እርድ ጥሩ ነው እንደምታውቁት። እና ከዛ በኋላ የምንጠቀመው ዱቄት 4 የሻይ ብርጭቆ ዱቄት ነው። እሱን እንጠቀማለን። እየነፋን ነው የምንጠቀመው፣ ምክንያቱም አንደኛ አንዳንድ ነገር ሊኖርበት ይችል ይሆናል። ሁለተኛው ደግሞ ዳቧችንን ልስልስ ያለ እንዲሆን ያደርግልናል። ከዛ አብኩቼው እንደዚህ ተመልሻለሁኝ። ከዛ በላስቲክ ጥቅልል አድርገን ለብ ያለ ቦታ ላይ እናስቀምጣለን። ሙቀት ያለበት ቦታ ላይ ማለት ነው። በጣም ማሸትም አይጠበቅብንም። ከዛ በኋላ ከአንድ ከ30 ደቂቃ በኋላ እንደዚህ ቦክቶልኛል እኔ ሊጡ ማለት ነው። ከዛ እሱን እንደዚህ መልሳለሁኝ። ቂቤው እዚህ ጋር ያልተደባለቀው ነበረው። እሱን አንድ ላይ እንደዚህ እናደባልቀዋለን። ከዛ በኋላ እያድቦለበልን ፓትራችንን እናዘጋጅና እኔ ዘይት ብቻ ነው የቀባሁት። እናንተ ደግሞ ዱቄት ብታደርጉም ትችላላችሁ። ወረቀትም የመጋገሪያ ወረቀትም መጠቀም ትችላላችሁ። ከዛ እንደዚህ እያድቦለቦልኩኝ አስተካክለዋለሁ ማለት ነው። በየቤታችሁ ሰርታችሁ ሞክሩት። በጣም የሚያምር ዳቦ ነው። አልቀመስኩትም፣ በእርግጥ አልዋሽም፣ ጾም ነው ግን እጅግ በጣም ነው የሚያምረው። የበሉት ሰዎች ደግሞ እንደሚጣፍጥ ነግረውኛል። እና እንደዚህ እያስተካከልን በፓትራችን እናደርገዋለን ማለት ነው። አይከብድም፣ በጣም ቆንጂዬ ነው። እና ውድ ቤተሰቦቼ እንዴት ናችሁ? ደህና ናችሁ ወይ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ሰላም ሳላችሁ ወደ ስራው ገባሁን። እንደዚህ እያስተካከልን ፓትራችን ላይ ዙሪያውን ነው የምናደርገው ማለት ነው። አሁን መጨረሻ ላይ ያሳያችኋለሁ እንዴት አድርገን ማስተካከል እንዳለብን። ትንሽ እጅ ላይ መጣበቅ ባህሪ ያለው ዘይት እያስነካችሁ ካልሆነ እና እንደዚህ አርጌ አስተካክየዋለሁኝ። ከዚያ በኋላ ትንሽ ኩፍ እንዲልልኝ ምን አድርገዋለሁ? እተወዋለሁ። በእንትን ነገር ሸፍኜ እተወዋለሁ ማለት ነው። በላስቲክ ነገር ወይ በፎጣ ሸፍና አርጌ ሞቃታማ ቦታ አስቀምጠዋለሁ። እሱ በደንብ ይኮፍ ይልልኛል ማለት ነው። ከዛ እዚህ ጋር ምንድነው የምናዘጋጀው? አንድ የሻይ ማንኪያ ስኳር፣ 2 የሻይ ማንኪያ ዱቄት እናደርግና ከዛ የትንሽዬ ገበታ ቂቤ፣ ከዛ በኋላ አንድ ላይ እንደዚህ ፍርፍር እናደርገዋለን ማለት ነው። ፍርፍር እናደርገዋለን ከላይ ለመነስነስ ለውበቱ ማለት ነው። በጣም ነው የሚያምረው ከላይ ስንነሰንሰው። ጥንጥዬ ቫኒላ መጠቀም እንችላለን ለጣሙ፣ አለመጠቀም ትችላላችሁ በርግጥ ምክንያቱም ዳቦ ስለሚኖረው ያን ያክል አሳሳቢ አይደለም። ከዛ በኋላ እዚህ ጋር ትንሽዬ እርጎና አንድ የእንቁላሉን አስኳሉን ቢጫውን ፓርት ብቻ አያችሁ እንዴት እንደነፋ እንትኑ በጣም ነው ያማረበት። እና
ከዛ እሱን ከላይ እንደዚህ እንቀባዋለን ማለት ነው። ከቀባ ነው በኋላ ምንድነው የምናደርገው? ሰሊጥ ከላይ ትንሽ እንነሰንስበታለን። ትንሽዬ ቅድም ያዘጋጀነውን እንነሰንስበታለን። እሱን ሙሉ ለሙሉ ሰሊጡን ግን ትንሽ ሳታበዙ፣ መጠኑ እንደፈለጋችሁ እናንተ። እንደዚህ አድርገን እናዘጋጀዋለን። እንደዚህ ቀብተን ከጨረስነው በኋላ ምንድነው የምናደርገው? ቅድም ያዘጋጀነው እንደው ላይ እንነሰንሳለን ማለት ነው። ከዛ በኋላ በ120 ሙቀት አድርገን እንትኖችን ኦቨናችን ውስጥ እንከታለን ማለት ነው። እኔ 1 ሰዓት ያክል ወስዶብኛል ለማብሰል። እናንተ ደግሞ እንደ እንትናችሁ እንደ የኦቨናችሁ ሙቀት ወይም ደግሞ ፍጥነት ይወስነዋል። አያችሁ እንዴት እንደሚያምር! ዋው በጣም ነው የሚያምረው እውነት ለመናገር። ከዛ በኋላ ይሄን እንደዚህ አድርገን እንነሰንሳለን ላዩ ላይ። እንደዚህ ነስንሰን ከጨረስን በኋላ ከዛ ኦቨናችን ውስጥ እንከታለን ማለት ነው። በቃ ውበቱን ምን ብዬ ልንገራችሁ። ከበሰለ በኋላ ይሄን ይመስላል። እንዴት እንደሚያምር በቃ ልነግራችሁ አልችልም። እዛ ጋር የተቆረሰ ለመቅመስ የወጣ ነውና አሁን የሚያምረው አያችሁ